ዋው 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 ሰግል ደግሞ የኢትዮጵያ ህዝብ እኔ እንደዚህ ሰው የሚወደኝ አይመስልም። እንዴ ድኝላት ደግሞ ኮሜዲያን አሌክስን ሁለቴ የከዱት የዋሻው እንዴ ፕሮግራም አዘጋጆችና አቅራቢዎች ለፍልፍሉ ከጫፍ እስከ ጫፍ የተረባረበ ጓደኝነት ለአሌክስ ግን ጆሮ ዳባ ልበስ ብሎ ባላይ ያልፏል። አሌክስ የሁሉ ሲቸገር የሁሉ በህመም ሲቆይና ከህክምና ጋር ከራሱ ጋር ሲታገል የዋሻው እንዴ አባላት በርካታ ዓመታትን አብረው የቆዩት ወዳጆቹ ዞር ብለው ሳያዩት ሽፋን ሳይሰጡት ማለፋቸው በርካቶችን አስከፍቷል። በስራ ምክንያት ግጭት ቢኖርም ነገር ግን ከ10 እና ከ15 ዓመታት በላይ የዘለቀ ወዳጅነት በዚህ መልኩ ተሰብሮ ለአንደኛው አባት ለአንደኛው የእንጀራ አባት የመሆን ነገር ግን ብዙዎችን ደስ አላሰኘም። ኮሜዲያን አሌክስ በጓደኞቹና በአርቲስቶች ተረስቶ ብቻውን ከጥቂት አርቲስቶችና ደጋግ ሰዎች ጋር እየታገለ ነው። አሁን ደግሞ ከፈጣሪ ጋር ከተኛበት ቀና ብሎ የተሻለ ጤንነት ላይ ተገኝቶ ታይቷል። እንደዚህ አይነትም ሰው ምድር ላይ ያለ ነው ያልኩት። ምንም ነገር አይጎልብህም። ብዙ ሰዎች ከአሌክስ ውፍረት ጋር በተያያዘ ቀደም ብለው ስጋት ቢያድርባቸውም አሌክስ ብዙ ጊዜ በወሬዎቹ መሃል በጫዋታዎቹ መሃል የምሽት መዝናኛዎች ላይ እንደሚያዘወትር ደጋግሞ ከመናገሩ ጋር አስታከው የአሌክስ ውፍረት ቢቀንስ ብለው ይመኙ ነበር። ምክራቸውም በተለያዩ ማህበራዊ ሚዲያዎች ሲያሰፍሩ ነበር። ታዲያ ከሰሞኑ የቤተሰብ ጨዋታን ለመምራት የተሳተፈበት ፕሮግራም ሲለቀቅና ወደ ተመልካቾች ሲደርስ ደግሞ ብዙዎች ሟርት የሚመስል ብዙ ነገርም ብለው ነበር። ከዚያ ጥቂት ቀናት በኋላ ኮሜዲያን አሌክስ በጠና ታሞ አልጋ መያዙ ተሰማ። እናም ትኩረት ሳይሰጠው በጤና ጣቢያና በራስ ደስታ ሆስፒታል ብቻውን ተሰቃየ። አቻሬ የአርቲስቶች ወዳጅ የአርቲስቶች የልብ ወንድምና አባት ይህንን ሰምቶ ወደ ግል ሕክምና ቪአይፒ ክፍል እንዲገባ እስከሚያደርገው ድረስ አንድም ኮሜዲያን ሆነ አርቲስት አሌክስን የት ገባ ምን ላይ ወደቀ ብሎ ያየው የለም። በተለይም የዋሻው እንዴ ፕሮግራም አዘጋጆች ጓደኞቹ አብረው በልተው አብረው ጠጥተው ኖረው በአንድ ዓመት ውስጥ ብቻ 2 ጊዜ ኮሜዲያን አሌክስን ከርተውታል። የመጀመሪያው ለምን ኢቢኤስ ላይ ቀርበህ እንግዳ ሆንክ በማለት ከዋሻው እንዴ ያባረሩት ሲሆን አሁን ደግሞ በሕክምናው ጊዜ በህመሙ ጊዜ ከጎኑ ሳይሆኑ ቀርተዋል። ፍልፍሉም ኮሜዲያን አሌክስም ግን ለሁለቱም እኩል ጓደኞቻቸው ነበሩ። ታዲያ ዋሻው እንዴ የመዝናኛ ፕሮግራም በአባይ ቲቪ ሲጀመር ከመስራቾቹ ተርታ የሚመደበው እንደውም የፕሮግራሙን ይዘት ከአባይ ቴሌቪዥን ባለቤት ጋር ተነጋግሮ ጓደኞችህን አንተ ጥሩ ናቸው ብለህ የምታስባቸውን ኮሜዲያኖች ሰብስበ ይህንን ስራ ጀምር በማለት ኃላፊነት ተሰጥቶት እነዚህን አሁን በዋሻው እንዴ የደመቁ ኮሜዲያኖችን ሰብስቦ ወደ አባይ ቲቪ ያመጣቸው አሌክስ ነበር። አሌክስ ከወዳጆቹ ጋር መልካም የሚባሉ እልፍ ጊዜያትን በማሳለፉ የተነሳ በስራ አብሮ ተጣምሮ ለመዝለቅ የሚያስችል የቃል ወይም የጽሑፍ ውል ፈጽመው ረጅም ጊዜ አብረው ዘልቀው ነበር። ስለነሱ በተለያየ አጋጣሚ ሲነሳም ሁሌም ይመሰክርላቸው ነበር። እዚህ ያደረሱኝ ለዚህ ክብር ያበቁኝ እነሱ ናቸው ይል ነበር። እነሱ ግን ዛሬ ዞር ብለው አላዩትም። አንተ ትብስ የተባባሉት ለመኝታ ካልሆነ በቀር ውሎና ምሽታቸው በያ እየተባባሉ የግል መጠራሪያ ስያሜን እስኪያበጁ የወዳጅነት ጠጋቸውን ያስመሰከሩት የዋሻው እንዴ አዘጋጆች ከዕለታት በአንድ ቀን ላለመግባባት ተግባብተው ዕቃቃ ፈረሰ፣ ዳቦ ተቆረሰ ሆነና ነገሩ የወዳጅነት መረባቸው ተበጥሶ አሌክስን ከአባላቱ ራሱን ቀንሶ ወይም ቀንሰውት ከፕሮግራም አቅራቢነት በራቀ ከወራት በኋላ በእጅጉ ታሞ
አልጋ የያዘ ቢሆንም ከደጉ ጊዜ ይልቅ ክፉ ጊዜን የቆጠሩ በሚመስል መልኩ ፍልፍሉ በታመመ ጊዜ እኔ ልታመመልህ በሚያስብል መልኩ በሁሉ አቅጣጫ ተረባርበው የአምላክ ምሕረቱ በእርሱ ላይ ተገልጦ ወደ ስራው ሲመለስ አንተ ትብስ ሲባባሉ የነበሩት የዋሻው እንዴ የፕሮግራም አዘጋጆች ኮሜዲያን አሌክስን እግዚአብሔር ይማርህ ለማለት እንኳን ለምን ሰነፉ? በሚዲያስ ባይወጡ እንደው ለሱ እርዱት ይታከም ብቻውን ነው ባይሉ እግዚአብሔር ይማርህስ ማንን ገደለ? ይህንንስ ለምን ለማድረግ አልፈለጉም? አበባ ጉንጉን ለታይታ ለማስቀመጥ ከመሮጥ ይልቅ ደጉን ጊዜ በማስታወስ ከመጠየቅ ጀምሮ ለሕክምናው ቢረባረቡ መልካም ነበር። ግን እናንተ ጸባችሁ የድንበር ይመስል በቀንድብ እየተያያችሁ ዛሬም በይቅር ባይነት ልባችሁን አለመክፈታችሁ ያስገርማል። ክፉ ቀን ይህንን አይነት አጋጣሚ የተራራቀ የተቆራረጠ ወዳጅን ዳግም ያቆራኛል እንጂ እዛው በጣጥሶ አያስቀርም። ኮሜዲያን አሌክስ አብሯቸው የበላ አብሯቸው የጠጣ ብዙ ታሪኮችን ያሳለፈ ወዳጃቸው ወንድማቸው ነበር። ታዲያ በወንድም ላይ እንደዚህስ እንዴት ይጨከናል? ዛሬም አረፈደም። ልባቸውን ለይቅርታ ከፍተው የትናንት መልካም ጊዜን በማስታወስ ከጎኑ በመሆን ጠላትን ኩምሽሽ በማድረግ ሰይጣንን ሀፍረት አከናንቡት በሚል ብዙዎች የዋሻው እንዴ የፕሮግራም አዘጋጆችን እየጠየቁ ይገኛሉ። ኮሜዲያን አሌክስ በአቻሪ አማካኝነት ልዩ ሕክምና ክትትል እንዲደረግለት ከተመቻቸለት በኋላ አሁን እጅግ በመልካም ጤንነት ላይ ይገኛል። እንቅልፍ ነስቶት የነበረው ነገር አሁን እንቅልፉን በሰላም መተኛት ጀምሯል። ሰውነቶቹ አልታዘዝ ብለውት ነበር። አሁን ግን መቆም ጀምሯል። ከዚያም በባሰ ቁጭ ብሎ ሰውነቱን እያንቀሳቀሰ ይናገራል፣ ያለቅሳል፣ ፈጣሪን ያመሰግናል፣ የኢትዮጵያን ሕዝብ ያመሰግናል። በስታንዳፕ ኮሜዲ ስራዎቹ በርካታ ስራዎችን ያበረከተው ዋሻው እንዴ የተሰኘው ፕሮግራም ከመስራቾቹ አንዱና አቅራቢ ሆነው አርቲስት ቲቪ ላይ እነሱ ካባረሩት በኋላ የዘጠናዎቹን ፕሮግራም ከመውለድ ክብሩ ጋር በመሆን እየመራ በቅርቡ ኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታን ለመምራት የተወዳደረና ብቃቱን ያሳየ ነው። አሌክስ በባህሪው የሟች እህቱን 2 ልጆች እንደ ልጆቹ ማየት አባታቸው ነኝ 2 ልጆች አሉኝ በማለት ትዳር ሳይመሰርት እነሱን እንደ ልጆቹ እያሳደገ ለወግ ማድረግ ለማብቃት እየተፍጨረጨረ ያለ ድንቅ የኪነ ጥበብ ሰው ነው። ጨዋታ አዋቂ ነው። ጥርስ አያስከድንም። እጅግ ሰው አክባሪ ኮሜዲያን አሌክስ በጠና ታሞ ከራስ ደስታ ሆስፒታል ድንገተኛ ክፍል ሲገኝ እነዛ ጓደኞቹ በዛ ክፍል አለመገኘታቸው ብዙዎችን አሳዝኗል። አሁን ግን ጊዜው አልረፈደም። የዋሻው እንዴ የፕሮግራም አዘጋጆች ከባለፈው ተምረው አሁን ከኮሜዲያን አሌክስ ጎን ይቆሙ በሚል በርካቶች ጥያቄያቸውን እያነሱ ይገኛሉ። አሌክስ ፈጣሪ ምሕረቱን ልኮለት በምንወደው የስራውና የኮሜዲ ስራውና የመድረክ መምራቱ እንዲሁም የፕሮግራም አዘጋጅነቱ እንዲመለስ የሁላችንም ጸሎትና ምኞት ነው።